ቤት ስደርሽ ነው እና ይሄ ወጣሁ እኔ በቃ ገና ነው ገና ነው ምናምን ነገር ሲሉ ገና 2 ሴንቲሜትር ምናምን ሲሉ አይ ገና በቃ ወደ ቤቴ ብዬ ተመለስኩኝ። ቲጂን ማይቼ ተመለስኩኝ። የዛን ቀን እኮ ደግሞ እኮ እሱ እኮ ምንድን ነው ያሉት? በቃ አሁን አይደለም ገና ነሽ፣ ማክሲመም ብትወልጂ አለችኝ እኮ ማታ ነው አለች እኮ ማታ ነው ምናምን ሲሉ ዶክተሯ ራሱ እኮ ከሊፍት ነው ተመለሽ ምናምን እየተባለችው ማለት ነው። እና ግን እማምላክ በቃ ተውሽኝ አልኳት። መቤቴ እንዲዜ ቃል በቃ እማምላክ እኔ ሳልቻልኩም ተውሽኝ እንዴ በቃ እማምላክን ነው የጠራዋት። በቃ ከዛ ሊወጋኝ እኮ ጀስት 1 ሚኒት ታውቂያለሽ? 1 ደቂቃ ኦልሬዲ እኮ ወገቤን ጠርጎ ምናምን እጁም ታጥቦ እስከዚህ ነው የታጠቡ ምናምን 1 ሰከንድ በቃ ሊወጋኝ መርፌውን እኮ ኦልሬዲ መድኃኒቱ እኮ ቀርቶ ጨርሶ ግን በቃ ዶክተሮቹ ራሱ በጣም ነው የተገረሙት። በጣም እኔ ገና 2 ሴንቲሜትር ነው የከፈተው። ስለዚህ የምትወልጁ መጥታ ነበር ቁሜ ልወጣ ወደ እንትን አይ 2 ሴንቲሜትር ነው ገና ብትወልጅ ማታ ወይ ሌሊት ነው ምናምን ስትል በቃ እንደዛ ከሆነ ብዬ ወጣሁ ወደ ቤት። እስከ 10 ሴንቲሜትር ነበር 2 ሴንቲሜትር እስከ 10 ነበር 2 ሴንቲሜትር ነው የከፈተው አሉ። ገና ነው አሉ። እኔ አፈነዳውላችኋል። ስሚ ድንብር ብራችሁ ወፍራሙ ቀጭኑ ምኑም ድንብር ብሩን የወጣው እግዚአብሔርን የምር ድንብር ብራቸው። እኔ እኮ ማወራጃ ክፍል አልገባው እዛው ነው ቤቴ ማለት ነው። ግን አያችኋለሁ ወደዛ ወደዚህ ያዥው ትለኛለች። ወዴት አባቴ ሊያዘው እንዴ? ገና ልብሳቸውን ለመልበስ ያዥው እንዴት ሊያዘው? እኔ ወዴት ነው የሚይዘው? እግዚአብሔርን እንዴ ደግሞ ምጥ ሲመጣ ማለት ነው ግፊ ነው የሚላችሁ እና ከዛ ያዥው ትለኛለ። እንዴ ወዴት አባቴ ሊያዙ ያዥ ደግሞ ፍራም ሰውነቴ ኧረ ያዥው ትለኛለች እና ወዴት አባቴ ሊያዘው። ዶክተሯ እኮ እንደዚህ ይለበስ የለም ለብሳ አላሰረችውም። ወደኋላ ሁላ እንዲህ ነው ልብስ አድርጋ በቃ ያዝ ነው ያደረገችው እጇ ላይ ውድ ተጣደሽ ያው እንዳትታሰንባቸው ፈርቶ ይመስለኛል። ያዡ መጀመረ ኧረ ያዡ እዛ ሄዳሉ እዚህ ይመጣሉ እዛ ሄዳሉ። ከዛ ግን በስማ ከዛን ስወልድ ተአምር ነው የነበኝ። አይ ማምላክ አቶኝም አይደል ነው ያልኩት። በቃ እግዚአብሔርን የምሬ ነው። ያዡ መጌቴ እንደዛ ነው ያለች። ስንት ደግሞ ወፍራም የምጡን መርፌ ራሱ አለመወጋት በቃ እግዚአብሔር እንዴት እንደጠበቅሽ። በጣም መጥፎ ነገር እሱ ነው እኮ ደግሞ ሊወጋኝ እኮ ነው። ከዛን እንዲህ ነው ግትር ብለሽ ነው ቁጭ የምትይው እንደዚህ እንዲህ ማለት አችማ። ከዛን እሱ ቀጥ ብለሽ ቁጭ ይላል። ይቆጣል ደግሞ በስመ አብ። ከዛ ነው እንደዚህ ቁጭ ያለ ቁጭ ብዬ ከዛን እንደዚህ ብዬ ቁጭ ብያለሁ። ከዛን ሰውየው ቀጥ ብለሽ ቁም ያለ ዶክተር ግን ይቶኛል መርፌውን ከተወጎ በኋላ አለዋለሁ። አኡዝ ብላ ይላል ማለት ነው። እግዚአብሔርን የምሬት። ከዛን ጸጥ ብዬ ኧረ መጣ አልኩኝ። አንዱ ግሪን አንስቼ እግዚአብሔርን የምሬት አንዱ ግሪን ኧረ መጣ ትላለች ነርሷ ማለት ነው። 2 ነርሶች እጄን ይዘውኛል። ኧረ መጣ አልኩት። ከዛ ሰውየው ኦኬ ቼክ አለና ወደዛ ሄደ። ሴት ነው የሚያዋልዳችሁ ማለት ነው። እዛ አየችና ኧረ ዲሊቨሪ ስትል ማለት ነው ሰውየው እንደ አልከፈተም አላላችሁ። እውነቱን እኮ ነው። ምክንያቱም 2 ሴንቲሜትር ነው ገና ሌሊት ነው የምትወልጂው ምናምን። ያኔ ደግሞ ጠዋት ነበር እኮ ሊስመጣ ገና ነው አላላችሁም እንዴ? ወዴት ነው የሚመጣ? እኔ ማለት ነው እግዚአብሔር በዛ ውስጥ ሁኜ ራሱ በሰዓቱ እስቅ ነበር። ግን እኔ በጣም አሁን ድረስ ጥያቄ የሚሆንብኝ እንዴት ሊሆን ቻለ? ማርያም 2 ሴንቲሜትር ገና እኮ 8 ይቀረዋል ገና እስከ ማታ ነው
አለቀስኩኝ። በቃ አልቅሼ እመቤቴ ማምላክ ለምን ተውሽኝ? እመብዙሀን ኧረ ተይ እርጅኝ ማምላክ ነው ያልኳት። በቃ እንዲህ ብዬ ቃል በቃል ይችን ቃል ነው የተናገርኳት። በቃ እመብዙሀን በቃ ተውሽኝ። በቃ የእመቤቴን ስም ነው የጠራሁት። ከዛም በቃ ወለድኩ። ሀኝ ነው ያረኳት። እንዴ ሀኝ ስማ አሁን ለምስ ቅዱስ ወለድኩ። ከዛም በቃ ወጣች። እኔ ግን ምጧን መቅመስ ይፈልጋሉ። ምጧን ግን ደስ ይላል። ያኔ እንዴት ብዬ ልገርሽ ደስ ይላል። ግን በቃ ከወለድሽ በኋላ ወደ አሁኑ ነው የምረሺው። በቃ ወደ አሁኑ በተለይ እኔ ሁላ በተለይ በምጥ ስትወልዱ በጣም እንትን ነው በቃ ትወልዳላችሁ ምናምን። አንዳንድ ሰው ግን እስቲሽ ምናምን በጣም ከባድ ነው። እስቲሽ ከባድ ነው። ግን እኔ ዋጥ እንትን ምላሱ አላልኳትም። በቃ ዋጥ ነው ያረኳት። ከዛም በቃ ከዛም በኋላ ፏፈሽ ነው ውዴ። ጀስት 30 ሚኒት 30 ደቂቃ ብቻ ነው ውዴ። ከዛም በኋላ ፏፈሽ ነው። ዮሐንስ ኧረ ጎበዝ ጨብጭብ ይላል። እግዚአብሔር ላልወለዳችሁ እግዚአብሔር ልጅ ይስጣችሁ። ወልዳችሁ እዩት ስሜቱን። እውነት እኔ ያየሁትን ስሜት እኔ ያየሁትን ደስታ እግዚአብሔር ለሁሉም ሴቶች ዓለም ላይ ላሉ ሴቶች በሙሉ ይስጥ። እመቤቴን ልጄን ስወልድ እኔ ውስጥ የከተተውን ደስታ ለእናንተም ይስጥ። እዩት፣ ቅመሱት፣ ማርያምን ቅመሱት ትለኛለች። አንዷ ደግሞ አልጨውሽም አንቀራርቼው መጨው ብቻ ግን መጀመሪያ ላይ ነው ኦፕሬሽን አድርጎኝ ብዬ ጮክ ያለው በጣም ኦፕሬሽን አድርጎኝ እኔ አልቻልኩም በቃ ምናምን አልኩኝና እንዴ በጣም እኮ ትችያለሽ ለምንድን ነው ኦፕሬሽን የምትሆኝ ምናምን ደግሞ ሲያወሩ ሰምቻለሁ። ኦፕሬሽን እኮ ቀላል ነው በቃ ውጥት ነው ቅድድ ውጥት ነው ሲሉ ለካ ከዛም በኋላ የሚመጣውን ጉዳት አላውቀውም እኔ። ከዛን በቃ ኦፕሬሽን አድርጎኝ አናረግም አሉ እኮ። ከዛን ቲጂም ደግሞ ወልዳ አልነበረ እዛ ቲጂ አይሆንም ሞክር እንዳትሰሟት ምናምን አለች። ከዛም በኋላ አይ ማምላክ አልኳት። በቃ እመቤቴን አይኔን ወደ ላይ ያረኩኝና እንደምታየኝ በቃ ይሆናል አይደል አይታኝ እንደማወራት አይነት እግዚአብሔርን የምሬ ነው እንደዚሁ ብዬ ኧረ ማምላክ ምን ነው ተውሽኝ ነው ያልኳት። በቃ ለምን በጣም ከባድ ነበር። በጣም ጀስት ግን 30 ደቂቃ እንጂ ደህና ነበርኩ እኮ ከሰዓት እኔ አይ እንደ እኔ ስወጣ ደህና ነበርሽ። ወደዛ ወደዚህ እየተንቆረ ስወጣ ደህና ነበር። ማርያም ወይኔ መስማ አዎ ግን ጥሩ ዶክተሮች ነበሩ ስለ እውነት ለማውራት እና ኖ አሉ። በጣም እኮ እንትን አሉ አይሆንም። በጣም መልካሞች ናቸው። እስካሁን ሌላ ቢሆን ለገንዘባቸውም እኮ እናቴ ገንዘብ ኦፕሬሽን ስለሚበልጥ እሱ ነበር የሚያስፈልጉት። እነሱ ኖ አሉ። በቃ ትችያለሽ። ለምን ደግሞ እኮ ትሪታቸው 2 ነርስ ነው እና ደስ ይላል። በጣም አለው። ወዴት ነው ምፈሪ? ወዴ ምፈሪ ከሆነ ለመስጠት ነዋ። ይድረሳል። እኔ 30 ደቂቃውን ግን እኔ አልቅሻለሁ እኮ አለቀስኩኝ። አልቅሻለሁ፣ ጮክ ያለው እንደውም አሪፍ ነው። ብዙ ስቃይ ያለው አይመስለኝም። እግዚአብሔር ይመስገን። ማርያምን የለውም። ደህና ነበርኩኝ እንዴ ቀን ራሱ እኮ ደህና ነበርኩኝ ምናምን እና አይ እኔ ኖ ደህና ነኝ። እንደ ዶክተሮቹማ ቢሆንማ ኑሮ ማበዴ ነበር። 30 ደቂቃ ከዛ አይበልጥም የቆየው። እንደ መብትሽ ነው። ባልሽ ብቻ ከሆነ ስትወልጅ ባሌን ብቻ እንፈልገው ኖ ግን እንትን ነው ሳለጋ ደግሞ ፈራ እኔ ማየት ፈራና ከዛን አይችሉም መድኃኒት ግዛ አልተባለም። ይሄ የምጥ እንትኑ ግዛ ሲባል ኖ ፕሮብሌም መኒ እሺ ብሩ እኮ 1500 ድርሃም ነው አለች። ከህመም ይበልጥብኛል ኖ ፕሮብሌም መኒ አልኳት። ኖ ፕሮብሌም መኒ አልኳት። ከዛም በኋላ እና እንደዚህ ኢንሹራንስ አላችሁ? የለንም። ችግር የለም እሱን ተይውና እኔ ከህመሜ ልዳን እሱን ተይውና አልኳት። ከዛን ሂደ ግዛ ተባለ። መጣና አየኝ። ከዛ መድኃኒቱን ገዛ ካልኩት አልገዛም። ወይኔ ሀዊ እንዴት እንዳበድኩኝ። ከዛን ግን ሂዶ ተገዝቶ መጣ ምናምን። ፈጣሪ ይመስገን ወለድኩ። ወዲያውኑ ነው የወለድኩት። 9 ሰዓት ጀመረኝ፣ 11 ሰዓት ወለድኩኝ።
አንዳንድ ሰው ምጥ እንትን ይልበታል መሰለኝ። አንዳንድ ሰው ምጥ ይቆይበታል ማለት ስቃይ ያለው። አንዳንድ ሰው ደግሞ ቶሎ ነው የሚወልዱ። አንዳንድ ሰው 2 ቀን ያደረበት ሰው አውቃለሁ። ግን የከበድ አይደለም። እንደዚህ ሞክሩት። ሲጀምር የማይቻል የለም። ልጃችሁን አይታችሁ አሁን እኔ የዛን ቀን እንዴ በምን ዕዳዬ ነው በራሴ እጅ የማየውን ነገር ውስጥ የገባሁት ብዬ ሁላ ተናግሬያለሁ። እንዴ አልኩኝ። ግን አሁን ግን በቃ ልጄን ሳያት ስትስቅ ምናምን ስረሳ በቃ ወዲያው ነው የምትረሱ። ሲጀመር የተወለደች ቀን ነው በቃ ህመሙ ሁሉ የሚጠፋው። ምን ቦታ ወርቃ ነበር ነው ያልሽው መሲ? እኔስ ደህና ነኝ። እማላግባ በቃ ግቢ ውዴ። ልጅ ጸጋ ነው፣ በረከት ነው። ልጅ እኮ ከሀብትም ሀብት ነው ታውቂያለሽ። ልጅ ካለሽ የመኖርሽ ትርጉም ነው። ስትኖሪ የምትኖሪለትን ሰው አለሽ። ገባሽ? ልጅሽ ማለት ቀሪ ገንዘብሽ ነው። ባልሽ ጥሎ ቢሄድ ራሱ ልጅ አለ። ልጅሽ መቼም ጥሎሽ አይሄድም በነገራችን ላይ ማለት ነው። እና ከባልሽ ጋር ብዙ ነገር ላይ ራሱ ብትደራረሺ ልጅሽ ግን ልጅሽ ነው። በቃ ደምሽ ነው። መቼም የማትቆርጪው ጥለሽ የማጥጪው ነገር ልጅ ነው። እና ልጅ ማለት እኔ ማለት ነኝ። በቃ ልጄ ማለት እኔ ማለት ነኝ። አካሌ ሁሉ ነገር ምንም ጥያቄ መውለድ ማርያምን አንደኛ ዘርሽን ትተኪያለሽ፣ ሁለተኛ ነገር የመኖርሽ ትርጉም ነው። ለመኖር ትጓጓያለሽ፣ ብዙ አላማ ይኖርሻል፣ ነገርሽ ሁሉ ይስተካከላል፣ ፈሪሃ እግዚአብሔር ይኖርሻል። ማርያምን ከሆነች ትሄዳለች። የት ነው የምትሄደው? ነው ቢሆንም ችግር የለም። እኔ አሁን ሴት ልጅ ነኝ። እሄዳለሁ፣ ሄድኩኝ፣ አገባው። ግን እናቴ መቼም አልተዋት። በቃ እናቴን አስባት አለው። እናቴ በቃ ምንም እንድታጣብኝ አልፈልግም፣ ምንም ማለት ነው። እና ማርያምን አሁን ላይ ሲገባኝ ምናምን ጊዜ ልሰጣት ፈልጋለሁ። ለእናቴ ቦታ ሰጣታለሁ። በቃ ቢያንስ እንኳን እንዳለውላት እንዲሰማት ፈልጋለሁ እኔ ማርያምን ለእናቴ ምንም እንዲጎልባት ሁላ አልፈልግም። እኔ አሁን የማስበው እናቶች አሁን 6-7 ልጆች አሁን እኛ ብዙ ነን። ለምሳሌ ያን ሁሉ ስትወልድ እንዲህ እኛ በ1 እና በ2 ከተደሰትን እነሱ እኮ በነዛ ሁሉ ልጆች በቃ ተደስተዋን ታድለው ነው ያልኩትኝ። ማርያምን እውነት እኔ ተደሰትኩትን ያህል ነው እና